አመሰግናለሁ። ከባዱ ሽታባላለሁ የወረዳው ፐብሊክ ሰርቪስ እና ሰብአዊ ልማት ጽሕፈት ቤት ኃላፊ ነኝ። እንደ ወረዳችን በዚህ ባለፈው 6 ወራት ውስጥ የሰራተኛና የተገልጋይ እርካታ ለማሳደግ በርካታ ስራዎች እየተሰሩ ነው። ከዚህ ውስጥ አንዱ የአገልግሎት ቀን ምክንያት በማድረግ የአንድ ማዕከል አገልግሎት እንደ ወረዳችን ተጀምሯል። በተመሳሳይ በየጽሕፈት ቤቱ ደግሞ ሁሉም የጽሕፈት ቤት ኃላፊዎች፣ ቡድን መሪዎችና ባለሙያዎች በአገልግሎት ቀን ቁጭ ብለው አገልግሎት እየሰጡ ያሉበት ሁኔታ አለ። ይሄንን በየቀኑ ሮብና ዓርብ ክትትል እያደረግን ያለ ነው። ተጨባጭ ውጤቶችም እየተመዘገቡ ነው ያሉት። ያው የተገልጋዩን እርካታ ለመጨመር በመጀመሪያ ደረጃ ራሱ አገልግሎት ሰጪ ወይም ደግሞ የወረዳችን ሰራተኞች የሚገለገሉባቸው ወይም የነሱ መብቶች የሆኑ ተግባራት አሉ። ለምሳሌ ዴይኬር፣ የሰራተኛ የካፍቴሪያ አገልግሎት እና አጠቃላይ ምድረ ግቢውን ለስራ ምቹ ከማድረግ አንጻርም ቅድሚያ ያው የረካ ሰራተኛ ስለሆነ የረካ ማህበረሰብ መፍጠር የሚችለው እዚህም አካባቢ የተሻሉ ስራዎች አሉ። ዴይኬርም ብናይ ወደ 25 የሚሆኑ ህጻናት ወይም እናቶች መጥተው ልጆቻቸውን እዚህ አስቀምጠው ስራ የሚሰሩበት ሁኔታ አለ። ካፍቴሪያን በተመሳሳይ ደረጃውን የጠበቀ ለሰራተኞች የተዘጋጀበት ሁኔታ አለ። አጠቃላይ ምድረ ግቢው ለሰራተኛ ምቹ እንዲሆን ስራ እየተሰራ ነው ያለው። በየጽሕፈት ቤት ደግሞ የጽሕፈት ቤት ኃላፊዎች ቢሮአቸውን ምቹ አድርገው ሰራተኛው የተመቻቸ ቢሮ ላይ ስራ እንዲሰራ በዚህ 6 ወር ትኩረት ሰጠን ሰርተናል። ተጨባጭ ውጤቶችም እየመጡ ነው ያሉት ለማለት ነው። አጠቃላይ ከአገልግሎቱ ጋርም ስናይ በወረዳችን ያው በርካታ ተግባራት በተቀመጠላቸው ስታንዳርድ መሰረት አገልግሎቱ እየተሰጠ ያለበት ሁኔታ አለ። የተገልጋዩም እርካታ የሰራተኛውም እርካታ ከባለፈው ዓመት ሲነጻጸር የዚህ ዓመት ጭማሪ እንዳሳየው ባለፈው ጥናት